እስከ ዛሬ ናፍቋት ነበር። እሺ ጊዜ ብናፍቃት ይቆ አይሰራም። ቢያሰብ ኖሮ ሴት የሆነ ነገር እነግራለሁ ብላለች። ንገሪ እስኪ የሆነ ነገር እነግራለሁ እያለች ነው። ንገሪ አንቺ ንገሪ ማሬ። ተቃጠለን የወሰደውን ነገር ልንገራችሁ። አብረሽ የተቀበለውን ነገር ልንገራችሁ። ፈልጋላችሁን ተዩ። የመጠጡን የተሰራበትን ትተሽ ድጋሜ ምን የተቀበለ የወሰደው መድኃኒት አለ። ለምን ነው ወይ አይምሮ የሚያስት መድኃኒት ተቀብሏል። አሁን አብረሽ ለምን ነው ሁሉን ነገር እንዲረሳ እሷን እንዲል የሆነ መድኃኒት ይወሰደዋል በሰውነቱ በሙሉ ማለት ነው። አሁን ያሳለፈው ህይወት ምን እንደሆነ አላውቅም። ሄርሜላ ምን እንደሆነ አላውቅም። መኪና መንዳት አይችልም። እንደሱ ሄርሜላ እረሳለች። ምንም እሷን ተይው። አሁን ይኸውልሽ ይሄ መድኃኒት በጣም እንትን መድኃኒት ነው። ያንን ተወስዳችሁ ሁላ ነው የሚረሳው። እንኳን አንድ ነገር ስሙ ቡዜ እኔ እናንተን መካከራለን እናወራለን ስለው ከመቼ ጀምሮ ነው ከኔ ታውሪ አማለ አይታወቅም። እሷን እኮ ነው የሚል እያያችሁት እኮ ነው። ለምን የሚያስት ነገር መድኃኒት ወስዷል እኮ ነው የምላችሁ። አይምሮን የሚያስት ሰውየው ፊልም እየሰራ ነው። በኋላ እኔ እንግዲህ ፊልም ይሁን ምን ይሁን አላውቅም። እንደዚህ ያለ ፊልም ይሄን ፊልም ሆኖ ተቆየ። የእነሱን አካውንት በሙሉ ማዘጋት አለበት። ትላንት ቡዜ ጋር ኤፍሬም ቪዲዮ ሰርቶ መጥቶ ቡዜ ጋር ቪዲዮ ሰርቶ መጥቶ አብርሃም አሳየሆነ እኔ ላይ የጮኸች ነው ብሎ አሳየንና ዛሬ ምን አለ? አንቺ ለምንድን ነው ኤፍሬም ላይ ትላንት የምትጮህ? መጥቶ አሳይቶሻል። እንድጠላው እያረጋት እኮ ነው ባለጌ። ኧረ አይደለም እኔ የምላችሁ ሄርሜላ ታማለች። ሄርሜላ የት አለች አሁን? ሄርሜላ የሚጠይቃት ሰው የለም። የአብርሃም ቤተሰብ እሷ ተያት እናቴ፣ ማንም አያስታውሳት። እሺ እሱ ካላስታወሰ እነሱ ያስታውሳሉ። ቤቶ መቅረጽ ነው እንደ ሰው እያሳቃል። እዛ ጋር በጎች ሩታ በጎች ይሳቃል። ካሜራ ፊት እንኳን አላወጠችም። ይሁን ወይ ፈጣሪ ሆይ ከዚህ በላይ አሬ ነገር ድራማ ነው። አሁን ድራማ አባል ድራማ ሆኖ ቢቆይ እነዚህ አካውንት ማዘጋት አለብን። ምንም አያስተምርም ይሄ ነገር። እውነቴን ነው። ማዘጋት ወይ መከታተሉን አታውቁም ወይ ማውራቱን አታውቁም ወይ ድራማ ነው ማለት ነው። ወይ በድራማ መልክ አያችሁ በድራማ መልክ እንኳን ሄርሜላ ጋር ያለው ጊዜ እንዲህ እያለ አይደለም። ዛሬ ቆሞ ነው ያወራው። ስንት ሰዓት መርፌ ሰጣ ነው መርፌ ተወግቶ እናንተ ማለት ነው። ቀን ሙሉ ማለት ነው የወሬ ጋጋታ እየጋቱ ይውላሉ። በቃ እነሱ እያወራጁ ቀን ሙሉ ነው የምትውሉት። ማታ ኤፍሬም ነግሮኛል ዳኒ ጤነኛ አይደለም ብሎ አለ እኮ። አስተርጓሚ ነው። እናንተ ግን ወይኔ አብርሃም በራሱ ጊዜ ወደ ራሱ ሲመለስ ኤፍሬም ማለት ነው ቀጥታ መግደል፣ በህይወት ያን ማሰቃየት። እኔ ቢሆን አሁን እስኪ ቡዜ ወሰደች እንደወደውት ንገሩኝ እስኪ። አልወሰደችም። ተዛው መጨረሻ ተዛው ነው ቪዲዮ ያለ። ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በነገራችን ላይ ማለት ነው የዛሬው ቪዲዮ እንደ ፈጣሪ ይቅር ይበለኝ እንጂ እኔ ራሱ እየሳኩ ነበረ። ምክንያቱም አብርሽና ሩታ የሆነ ሁኔታቸው ምናምን አብርሽ ሩታን አለቅም የሚልበት ፓርት፣ እሷ የምትለጣጠፍበት ፓርት አስቆኛል እንደ እውነቱ ማለት ነው። አብርሽ ያለበት ሁኔታ ቢያሳዝንም ግን የዛሬው ደግሞ የሚያስቅም ነገር አለው። የእውነት ነው የምላችሁና ሄርሜላ ማናት? ውይ ይቅርታ ሄርምዬ፣ እኔ ቆንጆ፣ አንቺ ደግሞ የሚያስታውስሽ ማን አለ? ህፃኑ ይኑር። አሁን ትናንትና ህፃኑ ወርዷል ምናምን እየተባለ ነበረ እና ምን ላይ እንዳለች እንኳን ዛሬ ስለ ሄርሜላ ጥሩ መረጃ አልደረሰንም እና በትክክል ማለት ነው ምንም በቃ ተርኪ ብርኪ ብቻ ወሬ ብቻ። ወይኔ ሄርምዬ፣ እኔ ቆንጆ እና ቡዛን አድንቄያታለሁ በእውነቱ ተመችታኛለች። እንትና ይሄ ኤፍሬም ራሱ እኮ ተደርጎበታል፣ ቤተሰብ ተደርጎበታል እኮ ተተብትቧል። ኤፍሬም ደንዝዟል።
አንድ ደግሞ ያ ግብዳው ወንድማቸው ማነው ስሙ? ግብዳው ማለት ነው። ይሄ ዝሆን የሚመስለው እሱ ራሱ ተውት። ንክር እኮ ነው የተነከረ ማለት ነው። እና ሩታ ዛሬ አፏን ይዛለች፣ መናገር አትችልም። ብዙን በጣም ነው የምትፈራት፣ ምክንያቱም እጥፍ አድርጋ ስለምትመልስላት ማለት ነው። እንግዲህ ቪዲዮ እስከሚያልቅ ድረስ ስትለጣጠፍ ነበረ። አብርሽ የሚላትን ነገር ሁሉ ነው እንትን ስታደርግ የነበረው ማለት ነው። እና ብዙዎቻችሁ አሁን ድራማ ነው ሩታ ምን ታድርግ ትላላችሁ። ይሄ ነገር እንደው ከመስተፋቅሩ እንውጣና ባሏ እንደዚህ ተቀይሮ ስታየው ደንዝዞ ራሱን ስቶ ማስታወስ ሳይችል ሲቀር እንኳስ መፍትሄ ልትፈልግ እኮ ይገባ ነበረ። እንደው ሌላውን ትውት እናድርገውና አብርሽ ምን ሆኖ ነው ታሞ ነው ወይ ብላ ራሱ ደንግጣ እሷ መተት አላስደረኩበትም የሚል ሀሳቧ ላይ ካለ ማለት ነው። እናንተ ናችሁ እኮ በነገራችን ላይ እናንተ ናችሁ ለእሷ የምትቆጣጠሯት።